በሺሾንዴ ቢጣወሺ ቀጠና በግራዌቻ አማኑኤል ጸሎት ቤት ዓመታዊ የቅዱስ ቁርባን ቀን ተከበረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በጅማ ቦንጋ ሀገረ ስብከት በሺሾንዴ ቢጣወሺ ቀጠና በግራዌቻ አማኑኤል ጸሎት ቤት ዓመታዊ የቅዱስ ቁርባን ቀን ተከበረ። የዕለቱን መስዋዕተ ቅዳሴ የመሩት ክቡር አባ ሀብታሙ አቱሞ አማኑኤል ማለት እግዚአብሔር ከእኛ ጋር ነው የሚል ትርጉም ያለው ሲሆን እሱም አዳኛችንና ቤዛችን ነው ማለት ነው በማለት አስተምረዋል። ክቡር አባ ሀብታሙ በመቀጠልም ቅዱስ ቁርባን የጌታችን መድኃኒታችን ስጋና ደም ስለሆነ ሁላችንም ይህንን የቅዱስ ቁርባን በዓል ስናከብር በንጹህ ልብና በሙሉ እምነት መሆን እንዳለበት አሳስበዋል። ስለሆነም ሁሉም ሰው ስለ ቅዱስ ቁርባን ተምሮ በማወቅና ንስሐ በመግባት መቅረብ እንዳለበት አስገንዝበዋል። የቀጠናው ቆሞስ ክቡር አባ ገብረ ሚካኤል አሰፋ ዑደት በተደረገበት ጊዜ ቅዱስ ቁርባን የአዲስ ኪዳን ታቦት ስለሆነ ትልቅ ክብርና እምነት ሊኖረን ይገባል ብለዋል። በመቀጠልም ይህም የሆነው ጌታችን ኢየሱስ ክርስቶስ ከዙፋኑ ወደ ምድር የወረደው ኃጢአት ስላለው ሳይሆን የሰውን ልጅ አብልጦ ስለወደደ ከኃጢአት ሊያነጻ ነው ብለዋል። የቤተ ጸሎቱ ቆሞስ ክቡር አባ አማኑኤል በበኩላቸው እግዚአብሔር አልፋና ኦሜጋ ስለሆነ እኛ ካቶሊካውያን የቅዱስ ቁርባን በዓል ስናከብር ክርስቶስ በስጋውና ደሙ ሁልጊዜ በሁሉም ቦታ ከኛ ጋር እንዳለ ማመንና መተግበር ያስፈልገናል ብለዋል። ክቡር አባ አማኑኤል ይህ በዓል በደማቅ እንዲከበር የተባበሩትን ካህናትን፣ ሲስተሮችን፣ ካታኪስቶችን፣ መዘምራንንና አጠቃላይ ምዕመናንን አመስግነዋል። መረጃው የጅማ ቦንጋ ሀገረ ስብከት ማህበራዊ ተግባቦት ገጽ ነው።